for 42 አክብሮታዊ ሰላምታችን ይድረሳችሁ የተከበራችሁ የፏፏቴ ቲዩብ ቤተሰቦች ነው የዕለቱን ሰበር መረጃዎች ወደ እናንተ ማድረስ ጀምረናል። በቅድሚያም አባይት ነጥቦች የምስራቅ አርሲ ጭፍጨፋ ተዋናዮች ወይም ፈጻሚዎችና አስፈጻሚዎች እነማን ናቸው? ግድያውን ለምን ማስቆም አልተቻለም? በዝርዝር እናየዋለን። አቶ ጀዋር መሐመድ በክርስቲያኖች ጭፍጨፋ ለምን ዝምታን መረጠ? ኮሽ ባለበት ሁሉ አለሁ የሚለው ፖለቲከኛውና አክቲቪስት ጀዋር መሐመድ የአርሲ ተወላጁ ጀዋር መሐመድ የአርሲ ኦርቶዶክሲያን ጎረቤቶች አብሮ አደጎቹ ሲጨፈጨፉ ለምን ዝምታ ውስጥ ተደበቀ? ሚስጥሩ ምንድነው? እንመለስበታለን። በክርስቲያኖች ላይ እየተፈጸመ ያለው ኦርቶዶክስ ክርስቲያንስ ክሊንሲንግ ዓላማና ግቡ ምንድነው? በዝርዝር እናየዋለን። አድማጮቻችን ተመልካቾቻችን ለቻናሉ አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ይሁኑ። መረጃው ለብዙዎች እንዲደርስ ላይክ ሼር በማድረግ ይተባበሩን። በምስራቅ አርሲ የተፈጸመው ጭፍጨፋ ፈጻሚዎችና አስፈጻሚዎች እነማን ናቸው? የብልጽግና ስርዓትና የመንግስት ሹማምንት በኦርቶዶክሳውያን ላይ ለሚፈጸመው ጭፍጨፋ የተለመደው ዝምታ ከምን የሚቀዳ መሆኑን ለመረዳት ብዙ የሚቸግር አይደለም። ሆኖም ግን ማንኛውም የፖለቲካና ማህበራዊ ክስተት በፌስቡክ ገጹ በማንሳትና መረጃውንም በማጋራት የሚታወቀው ጀዋር መሐመድ ከራሱ የትውልድ ቀዬ ጥቂት ኪሎሜትሮችን ራቅ ብሎ በተደጋጋሚ የሚፈጸመው ማንነትና እምነትን ተኮር የኦርቶዶክሳውያን እልቂት አስመልክቶ ዝምታ ለምን መረጠ? ከደሙስ ንጹህ ነውን እያሉ ማህበረሰቡ ይጠይቃል። ጥቃቱ በቀጥታ የኦርቶዶክስ እምነት ተከታዮችንና አብያተ ክርስቲያናትን ኢላማ ያደረገ ሲሆን ከግንቦት 23 2018 ዓ.ም ብቻ ጀምሮ ከ49 በላይ ንጹሃን ዜጎች በግፍ ተጨፍጭፈዋል። ከ280 በላይ መኖሪያ ቤቶች ተቃጥለዋል። ከ643 በላይ ነዋሪዎች ከአካባቢያቸው ተፈናቅለዋል። ይህ ሁሉ አሰቃቂ እልቂትና ሰብአዊ ቀውስ እየሰማ በየወቅቱ ለሚከሰቱ ጉዳዮች ፈጣን ምላሽ የሚሰጠው ጀዋር መሐመድ እስካሁን ለምን ዝምታን መረጠ? በኦሮሚያ ክልል በአርሲ አገረ ስብከት በአሰኮ ወረዳ በሽርካ ወረዳና በሆንቆሎ ዋቤ ወረዳ ከ49 ሰዎች በላይ እስካሁን ባለው መረጃ መገደላቸው የመረጃ ምንጮቻችን ገልጸውልናል። በአርሲ ዞን ለሶማሌ ክልል ጅጅጋ ከአጉረ ስብከት ሊቀ ጳጳስ መግለጫ እንዳመለከተው ከግንቦት 23 2018 ዓ.ም ጀምሮ በአርሲ በተጠቀሰው አካባቢ ከተገደሉት በተጨማሪ በአሰኮ ወረዳ ብቻ ከ280 ክርስቲያኖች በላይ ቀያቸውን ትተው ተፈናቅለዋል። ከ101 ዓመት በላይ እድሜ ያለው የጠለታ ቅዱስ ገብርኤል ቤተክርስቲያን ሙሉ በሙሉ በእሳት ወድሟል። የካራ ኩፍትና መድኃኔዓለም ቤተክርስቲያን ደግሞ መዘረፉንና ሆኖም ምዕመናኑ ጽላቱን ይዘው መሰደዳቸውንና መኖሪያ ቤቶች መቃጠላቸው ተገልጿል። ዶይቼ ቬለ ያነጋገራቸው የሀገረ ስብከቱ ሰራተኛ እንደተናገሩት ከጥቃቱ የተረፉት ነዋሪዎች አሁን ወደ ተለያዩ አካባቢዎች ለመሰደድ ተገደዋል ብለዋል። ለጊዜው ጥበቃ ወዳለባቸው አጎራባች ቀበሌዎች ከመሰደዳቸው ውጪ ማን ሊረዳቸው እንደሚችል የሚታወቅ ነገር የለም ነው ያሉት። ዶይቼ ቬለ ጉዳቱን ለማጣራት የኦሮሚያ ክልል ባለስልጣናት በስልክ ለማነጋገር ጥረት አድርጓል። ስልካቸውን ያነሱት የኦሮሚያ ክልል አስተዳደርና ጸጥታ ቢሮ ኃላፊ አራርሳ መርዳሳ ከደቂቃዎች በኋላ መልሰን እንድደውልላቸው ከቀጠሉን በኋላ በተባለው ሰዓት በተደጋጋሚ ደውለን ስልኩን ቢያነሱትም ምላሽ ሳይሰጡን ዘግተውታል በማለት ዶይቼ ቬለ ዘግቧል። ቢቢሲ በአርሲ በደረሰው ጥቃት ላይ መረጃ ለመጠየቅ ለኦሮሚያ ክልል ኮሚኒኬሽን ቢሮ ኃላፊ አቶ ኃይሉ አዱኛና የክልሉ ሰላምና ጸጥታ ቢሮ ኃላፊ አቶ አራርሳ መርዳሳ ጋር በተደጋጋሚ ቢደውልም ስልካቸውን ባለማንሳታቸው ምላሽ ማግኘት አልቻልኩም ብሏል። ቢቢሲ አፋን ኦሮሞ የአርሲ ዞን ኮሚኒኬሽን ጽህፈት ቤት ኃላፊ የሆኑትን አቶ ሶሪ ወጊን ስለተፈጸመው ጥቃት ትናንትና አመሻሽ ላይ ላቀረቡላቸው ጥያቄ እስካሁን የደረሰን መረጃ የለም፣ እናጣራለን የሚል ምላሽ ሰጥተዋል። ጥቃቱ ከተፈጸመባቸው አካባቢዎች አንዱ የሆነው የሆንቆሎ ዋቤ ወረዳ አስተዳዳሪ ሐሰን መሐመድ ሰዎች ስለሞቱበትና ንብረት ስለወደመበት ክስተት መረጃ የለንም በማለት ምላሽ ለቢቢሲ አፋን ኦሮሞ ሰጥተዋል። አርሲ ላይ ጭፍጫፊዎች እነማን ናቸው? እስኪ አስረጂ ሁነቶች እንመልከት። ብልጽግና ከመጣ ጀምሮ ያለማቋረጥ በአርሲ ኦርቶዶክሳውያን ላይ ጭፍጨፋ እየተፈጸመ ነው። በተለይ ባለፉት 4 ዓመታት መጅሊሱን ቀምቶ ለዋሃብያ ከሰጠ በኋላ የኦሮሚያ መጅሊስን ሙሉ በሙሉ የተቆጣጠረው የዋሃብያ ገዳይ ቡድን ጨፍጫፊውና ዘራፊው የአብያተ ክርስቲያናትን ውድመት ማፈናቀል እገታ በርትቷል።
ታዲያ እንዲህ ባሉ የዜጎች ሃይማኖት ተኮር ጭፍጨፋ ጊዜ የአገሪቱ ጠቅላይ ሚኒስትር የሐዘን መግለጫ እንኳን አውጥቶ የውሸት እንኳን ለኦርቶዶክሳውያን በተለይ በጥቃቱ ሰለባ የሆኑ ባለቤቶቻቸውን፣ ሚስቶቻቸውን፣ አባቶቻቸውን፣ እናቶቻቸውን፣ ልጆቻቸውን፣ አያቶቻቸውን፣ አክስቶቻቸውን፣ ጎረቤቶቻቸውን ላጡት እንዲሁም ለሃይማኖቱ ቤተሰቦች መጽናናት እንኳን አልተመኙም። ሞታችን ለመንግስት ሚዲያ እንኳ የማይበቃ ሆነ እንዴ በማለት ምዕመኑ ቁጣ እያሰማ ይገኛል ተባለ። በኦሮሚያ ክልላዊ መንግስት ኦሮሚያን የሚመራው ኦቦ ሽመልስ አብዲሳም ቢሆን በክልሉ የታወጀውን የኦርቶዶክሳውያን ጭፍጨፋ የአርሲውን ብቻ ሳይሆን በሻሸመኔው የሰላሌው የኦርቶዶክሳውያን ህይወት ሲቀጠፍ ንብረቶቻቸው ሲወድም የመኖሪያና ንግድ ድርጅቶች እየተመረጡ ሲወድሙ ቤተክርስቲያን ግቢ ውስጥ በመግባት ጭምር ወታደሮች ኦርቶዶክሳውያንን ሲጨፈጭፉ ማቅ ስንለብስ ሞታችን ለዜናም እንዳይበቃ ሆነ በማለት ያማርራሉ። በተጨማሪም ከቢሾፍቱ ደብረዘይት አየር ኃይል ጀርባ ከቢሾፍቱ በቅርብ ርቀት ላይ ያለው የዝቋላ ገዳም መነኮሳት ገዳማቸው ድረስ በመግባት በተደጋጋሚ ሲጨፈጭፏቸው ነዋያተ ቅዱሳን ሲዘርፉ እና ሲያወድሙ ማንም ሃይባይ እንኳ አልነበረም በማለት ይገልጻሉ። ጠቅላይ ሚኒስትሩና የኦሮሚያ ክልላዊ መንግስት ከላይ በትንሹም ቢሆን ተመልክተናል። አሁን ደግሞ የአርሲ ዞን አስተዳዳሪ አቶ ኢብራሂም ከድርን እንመልከት። የአርሲ ዞን ዋና አስተዳዳሪ አቶ ኢብራሂም ከድር አርሲ ሽርካ፣ አርሲ አቦምሳ፣ አርሲ ኑራኤራ፣ አርሲ ሽርካ፣ አርሲ ሮቤ፣ አርሲ ዲዳ፣ አርሲ እንደቶ ላይ በተደጋጋሚ የሚፈጠረውን የኦርቶዶክሳውያን የዘር ማጥፋት ወንጀል ማውገዝ ይቅርና ይበልጥ የተሳለጠ እንዲሆን የሚሰሩ ይመስላሉ በማለት ዜጎች ያማርራሉ። የፌዴራሉም የክልሉም መንግስት የዞኑ አስተዳዳሪው ላይ ምንም ወቀሳም እያቀረቡበት ስላልሆነ ይሄ ማለት ደግሞ መዋቅራዊ ተዋረድ ያለው የተሰላ መንግስታዊ የኦርቶዶክሳውያን የዘር ማጥፋት መሆኑን ቁልጭ አድርጎ የሚያሳይ ነው ተብሏል። በአርሲ ዞን ላይ የሚደረገው ተራማጅ ኦርቶዶክሳውያን ጥቃት በመዋቅር የሚታገዝ ጭፍጨፋ እንጂ የአንድ ተራ ሽፍታ የዝርፊያ ውጥን እንዳልሆነ በገዛ ሀገራቸው ለመኖር ስለ ፍትህ የሚጠይቁ ኦርቶዶክሳውያን የመንግስት ተቃዋሚ አስመስሎ በመሳል ድምጻቸው እንዳይሰማ በማድረግ በተቃራኒው ደግሞ ከኦርቶዶክሳውያን የተቀሙ መሬቶችን ለሌላ ሃይማኖት በችሮታ መስጠት በቂ ማሳያ መሆኑን ይገልጻሉ። ከዚህም በላይ ሌላው ማሳያ ሊሆኑ የሚችሉ ምልክቶች መካከል በአንድ ሳምንት ውስጥ ከ49 በላይ ኦርቶዶክሳውያን እንደ ከብት ታርደው እየተገደሉ ማንም አልሞተም ውሸት ነው የሚል መረጃ መንግስታዊ መዋቅርን ተቆጣጥሮ ህዝብን የሚመራ አካል የአርሲ ዞን አስተዳዳሪ አቶ ኢብራሂም ከድር በድፍረት ሲሰጥ እና በጭፍጨፋው ለጨፍጫፊዎቹ ሽፋን በመስጠት ድምጹን አጥፍቶ የሰራውን የተቀናጀ የኦርቶዶክሳውያን የዘር ማጥፋት ስራ ውጤት የሆነውን ከኦርቶዶክሳውያን ነፃ የተደረገ ግዙፍ መሬትን የዞኑ አስተዳዳሪ አባል ለሆነው ለውሃቢያ ገዳይ ቡድን በማስረከብ ሲገለጥ ስትመለከት ነገሩ ግልጽ ይሆንልሃል በማለት ህብረተሰቡ በምሬት ይናገራል። ኢትዮጵያ ውስጥ ግን ሞትም ዝርፊያም እገታም ውድመትም እንደ ጅረት እየፈሰሰ አንድም የቀበሌ ወረዳ የዞን የክልል አመራር አልተጠየቀም። ለምን አይጠየቅም? ለምን ይሄ ይሆናል ብሎ የሚጠይቅ የመንግስት ደጋፊዎች ነን የሚሉ ሰዎች ለምን አይሞግቱም እያለ ሰው ይጠይቃል። መንግስት የሰራውን ፕሮጀክት አብረው ሲመርቁ ፎቶ ሲለጥፉ የምናያቸው አማካሪ ነን የሚሉ ጥያቄ ለሚያነሱ ሰዎች ወይም ለመንግስት ተቃዋሚ ናቸው ለሚሉ ቡድንና ግለሰቦች ለምን ዝም አሉ? ከሁሉ የኦሮሚያ ጉዳይ ያንገበግበኛል የሚለው ሁሉ ቦታ ላይ የማናጣው አቶ ጀዋር መሐመድ ለምን ከዚህ ጉዳይ ብቻ ዝም ጭጭ አለ? አላሁ አለም ብለናል። አድማጮቻችን፣ ተመልካቾቻችን ለቻናሉ አዲስ ከሆናችሁ ቻናሉን ሰብስክራይብ በማድረግ ይቀላቀሉ። መረጃው ለሌሎች እንዲደርስ ላይክ፣ ሼር ያድርጉ። ሰናይ ጊዜ